ዘመን ለከተሞች አድልቷል፣ መልካቸውን ቀይሯል፣ ጸጋቸውን አፍክቷል። ይህ የዘመነ የአኗኗር ዘይቤን ከመፍጠሩም በላይ ለቱሪዝሙ ዘርፍ ተደማሪ አቅም ሆኖ ተገልጧል። በጣም ብዙዎችን ያስደነቀ የልማት ስራ ነው። ያ የልማት ስራ ለቱሪዝሙ ቀላል የማይባል አስተዋጽኦ አለው። ለምሳሌ ቀደም ሲል ትራንዚት ላይ ዲፔንድም ሆነን የነበረበት ወይም ደግሞ ማየስም ላይ እንደዚሁ ዲፔንድ ሆነን የነበረበትን የቱሪዝም ሴክተር አሁን የከተማ ቱሪዝም ወይም አርባን ቱሪዝም የምንለውን በስፋት የምንሸጥበት ኦፖርቹኒቲ ነው ይዞ የመጣው። እንዲህ ያለው መልክና ወርሃ ጥር ሲገጥሙ ደግሞ እምነት፣ ባህልና ውበት ባንድ ያብራሉ። ከተራና ጥምቀት የወርሃ ጥር ልዩ መልኮች ናቸውና ታቦታቱ ከየደብራቸው ተነስተው በምእመኑ ታጅበው ወደ ማረፊያቸው ያቀናሉ። ይህ የአደባባይ በዓል በከተሞች ውበት ይበልጥ መድመቁ ደግሞ ልዩ ገጽታን እንዲላበስ ያደርጓል። ጥምቀትን ምናልባት እንደው በደንብ አድርገን ካየው በጥምቀት ጊዜ አስተውለ ከሆነ በየአካባቢው ሰዎች አካባቢያቸውን ያጸዳሉ፣ ያሳምራሉ፣ ያሱባሉ። በዓሉን ግሬስፉል እንዲሆን የሚያደርጉት ነገር አለ። አሁን ላይ ደግሞ ጎዳናዎቻችንን ካየ አንዳንድ ቦታዎቻችንን ካየ ለዛ በሚመጥን መልኩ ጸድተው ተውበው ስታገኛቸው የነሱን ድካማቸውን የነሱን ልፋታቸውን ይሄ ተጨማሪ አቅም እንዲያገኙ ያደርጋቸዋል። ስለዚህ አሁን ወደ ማጽዳቱ ወደ ሌላው ነገር ሳይሆን ሞሮፍ ወደ ሃይማኖታዊ ክብረ በዓሉ ላይ ፎከስ እንዲያደርጉ ያደርጋቸዋል ማለት ነው። በልዩ ትዕይንት የሚታጀብ ሃይማኖታዊ ክዋኔ ከወዲህ ደግሞ ለከተማ ቱሪዝም ምቹ አውድ የፈጠረው ድንቅ መልክ ለጎብኚው የተዝናኖት ምንጭ የእይታውም ሁነኛ መስህብ ነው። ጥምቀትን ካየኸው የቤት ውስጥ የምታከብረው በዓል ሳይሆን የአውትዶር አክቲቪቲ ደግሞ የውጪ በዓል ነው። ኢቭን አንዳንድ አብዛኛው ቦታዎች እንደውም እዛው ጥምቀተ ባህሩ ላይ ይታደራል። ስለዚህ ያ ማለት ምንድነው? እንቅስቃሴያዊ የሆነ ምሽቱን በሙሉ በእንቅስቃሴ የታገዘ ነው ማለት ነው። ያ ሲሆን ደግሞ ለምሽት የሚመች ነገር መንገዶችም ሊሆን ይችላል፣ ማረፊያ ቦታዎች፣ መመገቢያዎችም ሊሆን ይችላልና አሁን ላይ እንደ አዲስ አበባ ያ ነገር ያለ ሁኔታ ላይ ነው ያለነው። የገዳማትን ምስሎች አደባባይ ላይ በማስቀመጥ ራሱን የቻለ ሌላ የቱሪስት አትራክሽን እየተፈጠረ ይገኛል እና ያንን መሰረት በማድረግ ብዙዎቹ ይህንን ጎብኚው የቆይታውን ጊዜ እንዲያራዝም አስችሎታል ማለት ነው። የዘርፉን እምቅ አቅም ተረድታ ተግባራዊ እንቅስቃሴ እያደረገች ላለች ሀገር የእኚህ መልኮች አበርክቶ በቀላሉ የሚታይ አይደለም። ለምጣኔ ሀብቱ ከሚያበረክተው አስተዋጽኦ በተጨማሪ ለሁለንተናዊ መነቃቃቱ ጉልህ ሚና ይኖረዋል። አስጎብኚዎች፣ የመኪና አከራዮች ምክንያቱም ከተማውን ለማየት ብቻ ቀድሞ ያልነበረ አሁን ግን ፓኬጆች እየወጡ እየተሰሩ ይገኛሉ። ከዚህ ጋር ተያይዞ ደግሞ አስጎብኚዎች ራሳቸው አዳዲስ አስጎብኚዎች ራሱ ከተማው ላይ ቱሪስት መዳረሻ ስለሆነ አሁን አዲስ አበባ ባይተሰልፍ የቱሪስት መዳረሻዎቹ እየሰፉ ነው ያለው። ስለዚህ ይሄ በደንብ አድርጎ ለገበያው ትልቅ እድል ይዞብልን የመጣ ነው። ከጎብኚዎቹና ከአስጎብኚዎች አንጻር ካየኸው የተደላደለ ነገር መኖሩ በልበ ሙሉነት እንግዶችን እዛ ቦታ ላይ ይዘህ እንድትሄድ ያደርጋል። በእግር መንገድን በምትጓዝበት ጊዜ በምታርፍበትም ጊዜ እነዚህ ነገሮች መኖራቸው እንግዶችን ለማሳረፍም ለማስተናገድም በልበ ሙሉነት ወስደም እነዚህ አይነት ቦታዎች ለማሳየት ይረዳል። የሚመጡ ይሄ ላስጎብኙ ነው። ለጎብኚዎቹም ደግሞ ምቹ ሁኔታን ይፈጥርላቸዋል፣ ምቹ አካባቢን ይፈጥርላቸዋል። ስለዚህ ይህን እምቅ አቅም እንዴት እንመንዝረው? ምላሽ የሚሻ ጥያቄ ነው። መጀመሪያ ማወቅ እነዚህ አቅም አላቸው። ሁለተኛ ደግሞ ዝግጅት ማድረግ ነው። ሶስተኛ እንግዲህ ማስተዋወቅ፣ አራተኛ መሸጥ ነው ማለት ነው። ደግሞ ትልቅ አቅም አለ፣ ደግሞ መሸጥም ይችላል። ምክንያቱም አዲስ አበባ አሁን ላይ ምሽት ላይ ያለው ነገር በጣም ጥሩ ሁኔታዎችን ይዞ የመጣ ነው። ግን አውቀን ማሳወቅና መሸጥ ያለብን ብዬ አስባለሁ። ፓኬጁን እየሰራ ከኢንተርናሽናል ኤጀንቶች ጋር አብሮ መስራት አለበት። ቀድሞ ስንሰራ የነበረው የባህላዊ የቱር ኦፕሬተር ይሄ ፓኬጅ እየሰራን ከዛ በኋላ ዓለም ላይ ለመሸጥ ድንኳን እየተከራየን የምንሄድበት አካሄድ ብዙ ርቀት አያስኬደንም። አሁን ናው የኤአይ ጊዜ ነው።